ደግሞ የምንመለከተው የማት ፋውንዴሽንን አድቫንቴጅ ነው። ሶ ማት ፋውንዴሽን እንደምናውቀው ታይፕ ኦፍ ሻሎ ፋውንዴሽን ነው። ሻሎ ፋውንዴሽን ማለት የፋውንዴሽኑ ዴፕስ ከዊድዙ ኦር ደግሞ ከብሬድዙ የሚያንስ ከሆነ ሻሎ ፋውንዴሽን እንላለን። ማለትም የፋውንዴሽኑ ጥልቀት ከስፋቱ ወይ ከወርዱ የሚያንስ ከሆነ ሻሎ ፋውንዴሽን ወይም ደግሞ ጥልቀት የሌለው የመሰረት አይነት እንላለን ማለት ነው። ስለዚህ ማት ፋውንዴሽን የተለያየ አድቫንቴጅ አለው። ለምሳሌ በዛ ያሉ ኮለኖችን በአንድ ጊዜ መሸከም ይችላል። ሶ ከዚህ ፊት አይሶሌትድ ፉቲንግ ላይ እንዳየነው ኮምባይንድ ፉቲንግ 2 ይችላል። ሶ ይሄኛው ግን ላይክ ዘ ኢንታየር ፉትፕሪንት ኤሪያ ኮለኖች ቢኖሩት አንድ ፉቲንግ ሆኖ በዛ ያሉ ኮለኖችን በአንድ ፉቲንግ መያዝ ይችላል ማለት ነው። ሌላኛው ደግሞ ዲፈረንሻል ሴትልመንትን ኦቨርካም ማድረግ ይችላል። ማለትም ለምሳሌ አሁን ኖርማል አይሶሌትድ ፓድ ፋውንዴሽን በምንጠቀምበት ጊዜ አንደኛው ኮለን 2 ሴንቲሜትር ሴትል ሊያደርግ ይችላል። ከሆነ አመት በኋላ አንደኛው 1 ሴንቲሜትር ሴትል ሊያደርግ ይችላል። ስለዚህ የተለያየ የሴትልመንት ቫልዩ ይኖራቸዋል ማለት ነው። ስለዚህ የሚሰምጡት ማለትም ኮለን ፓድ እየሰመጠ ይመጣል ከአመታት በኋላ በተወሰነ ቁጥር፣ በጣም በትንሽ ቁጥር ነው። ግን አሁን ማት ፋውንዴሽን ላይ በምናይበት ጊዜ ሁሉም ሴትልመንት ሁሉም ኮለኖች አንድ ፓድ ላይ ስለሚያርፉ እኩል የሆነ ዩኒፎርም ሴትልመንት ይኖራል። 2 አይነት ሴትልመንት አለ እንደምታውቁት፣ ዩኒፎርም እና ዲፈረንሻል ሴትልመንት የሚባል። ዩኒፎርም ሴትልመንት ማለት ሁሉም እኩል ተመሳሳይ፣ ለምሳሌ ሁሉም ፓዶች 2 ሴንቲሜትር ከሆነ አመት በኋላ ሴትል ቢያደርጉ ዩኒፎርም ሴትልመንት ይባላል። ግን አንደኛው ገባ ወጣ ከሆነ አንደኛው 1 ሴንቲሜትር፣ አንደኛው 2 ሴንቲሜትር፣ አንደኛው 3 ሴንቲሜትር ከሆነ ዲፈረንሻል ሴትልመንት ይባላል ማለት ነው። ስለዚህ ማት ፋውንዴሽን ሁሉም ኮለኖች በአንድ ፓድ ላይ ስለሆነ የሚያርፉት ዩኒፎርም የሆነ ሴትልመንት ይኖራል ማለት ነው። ሌላኛው ደግሞ distributes the load on a wider area so that they are not exceeding allowable bearing capacity። ይሄ ማለት ለምሳሌ 200 ካሬ ቢኖረን 200 ካሬው ሙሉ ላይ ነው ሎዱ ዲስትሪቢዩት የሚያደርገው ማለት ነው፣ የሚከፋፈለው። ስለዚህ ቢሪንግ ካፓሲቲውን ኤክሲድ አያደርግም ማለት ነው። ማለትም የአፈር የመሸከም አቅሙን አይበልጥም ማለት ነው። ምክንያቱም ሁሉም ሸክም እኩል ስለሚከፋፈል ወደ አፈሩ ሶይል ቢሪንግ ካፓሲቲውን አሎብል ሶይል ቢሪንግ ካፓሲቲውን ኤክሲድ አያደርግም ማለት ነው። ሌላኛው ደግሞ ሻሎ ፋውንዴሽን ታይፖች ብቸኛው ነው ሄቪ ሎዶችን መሸከም የሚችለው። ለምሳሌ አሁን ከተማችን ላይ አይታችሁ ከሆነ በጣም ትላልቅ ህንጻዎች እስከ G+20 ምናምን ድረስ በዚህኛው በማት ፋውንዴሽን ነው የሚሰሩት ማለት ነው። ስለዚህ ትላልቅ ሎድ ነው እንደምታውቁት 20 ፎቅ 30 ፎቅ ምናምን ነገር መሸከም ይችላል። ያው አናሊሲስ ይፈልጋል። ግን ያው ካሳንቺስ ላይም ብታዩ የተለያየ ቦታም ብታዩ ጀስት ከባንኮች ውጭ በአገራችን ባለሀብቶች የሚያዙ ህንጻዎች ከሆኑ ከተማችን ውስጥ ብዙ ጊዜ እንደዚህ ሃይ ራይዝ ቢልዲንጎች በማት ፋውንዴሽን ነው የሚሰሩት ማለት ነው። ሌላኛው ደግሞ አፕሊፍቲንግ ፕሬሸርን መቋቋም ይችላል። ማለትም የኔት አፕዋርድ ፕሬሸርን መቋቋም የሚችል የፋውንዴሽን ታይፕ ነው ማለት ነው።